ብርሃን አሳይ እና እሱ የሰበከው ሰው ገድሉ በቃ እንደዛ አርጉ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ተሰበኩ? ለምንድን ነው በሰፊ የምትሰበኩት? ለምንድን ነው እሱ መለሰልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር እንላለን። እናንተ ደግሞ በሰይፍ ናችሁ የምትሰበኩ። አንድ ጊዜ ልናገር። ኦኬ ኢየሱስ ሰላም እንዲሰብክ አርሰናልና ነገር ሁሉ ተፈስቷል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ እኔ ሰይፍን ለማምጣት ነው ያመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ነው በመረጃ ማስረጃ አሳይኝ። أنا ما جئت لألقي سلاما بل سيفا. أوكي بس ማቴዎስ 10:34 ማቴዎስ 10:34 ጌታ ሰው ያ እነዚህ ጋር ላሳይሽ። ያው መሲ ታየው ጠረጴዛ ነው ምንድን ነው የሚታየው? እሱ አይታይም፣ ስልኩ አይታይም። አይታይም። እሺ ሌላ ላምበቤው ለማመጣት የመጣው አይመስላችሁም? ሰፍንም እንጂ ሰላምንም ቆይ ሰውንም ትዝትንም ልጅንም ከእናንተ ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያ ከፍ 33 እሺ ወደ ላይ 33 እና 33 አሳኝ። ይሄ 34 ነው። 33 አሳኝ እኮ 33 ያው እኮ 33 እሺ። በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋ አድርግልኝ። በሰው ፊት የሚከበደኝ ሁሉ የኔም ደግሞ በስማ እስቲ በስማችሁ ይላል ባለው በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ ኢታች ላይ አሁን እሱ ያለው ነገር ያልሰማው ነገር አው ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አው አምናለሁ። እሱ በደንብ ነው የሚያምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ላመጣ ነው የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብለው ነው የነገረው?
ምን ብሎ ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው አው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ። ምን ማስረጃ? አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተላሉ። ይሄ አይደለም ማለት በደንብ አድርጎት ነው። ሰው ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ላሳይሽ። ለመሳቅና ለመሰደብ አይደለም። እኔ የገባው ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ለአንተ ጥያቄ መልስልኝ። ስለዚህ የኔ ጌታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ወይ ጉድ! እየሰማኝ አይደለም። ድምጽ ራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ እያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር። ሰይፍ ግዙ ለምንድን ነው እያለ ያለው ያልኩ ነኝ እኮ። ለምን ሰይፍ ነው እሱ እያለው ያለው? የምን ሰይፍ ነው ያልኩ? ጎራዴ። ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ እየጠየቅኩ ነኝ ደግሞ። ጎራዴ ሰይፍ ይሄ ጎራዴ አይደለም እኮ ሰይፍ ማለት ጎራዴ ላይ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እንደ እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም ለኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዴ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በጥቅምኛ ግዙ ያላችሁ ሰይፍ ነው። ማስረጃ ላሳይሽ። ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም። ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽ ሐዋርያቶቹ ኢየሱስ ነው ያገኙት። ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን በጩቤ ብትወግም አንተ ትድናለህ። በስጋም በሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ። በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው አብያለሁ። ያ ሰይፍ የስጋ አይደለም የነፍስ ሰይፍ ነው። ማስረጃ አለሽ? ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ ጥራት ነው መሲ ተጨርስ። መሲ ማስረጃ አለሽ? አሁን ለምትካሪ ምኑ አሁን ራሱ ሁሉ ማስረጃ አለሽ? የቱ ጋር ነው እንደ የሚያገኘው እንጂ የምን ማስረጃ? አሁን ለተናገርሽ ሁሉ ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ
እኔ ልግባ አንድ ጊዜ እኔ ሀሳቤ አንድ ሀሳብ ብቻ ነው። ከአንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብቴ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ ና እና ተመካከር ብለው ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብቴ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው። አዎ አንተ ማን የቀጠረ ኦፎ ቀጠረ አርቀረም አንተ 30,000 ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፎ አልቃ ነው ሪሻው ሳይፈጠር በፊት መቼ ቀጠረኝ ታውቃለህ? ቀኑን እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የማያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። ዮሐንስ ወንጌል አንድ ክፍትልኝ። ዮሐንስ ወንጌል 3:19 ክፍትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለው ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ። ቶሎ በል ጠይቀኸኛል። ከዛ ራስህ ትመልሳለህ አይደለ? አውጣው ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንደ አሁኑ ማለት ነው። ቀስ ብለህ አውራ እንደ አሁኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገቡ። ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብን። መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው ምን ሆናችሁ ነው ታዲያ? ለአውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት ነው። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት እያስቸገርኳችሁ። እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። ለዚህ ነው ማስረጃው በይንና እንዴ ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ። አውጣልኝ ይብሮ አውጣልኝ። በቃ እኔ ላነብ። አብሽር ካምቢ አንተ አታወጣም? አውጣ እስቲ። ስልክ ካለ አውጣ። አብሽር ያውጣል። ይብሮ አውጣልህ ታለ ምን ላውጣለህ? ረዶቹ የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ 3 ምዕራፍ 3 ቁጥር እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 አውጣልህ እና ታምጡ አውጣ ኋላ በእርሱ የሚያምነው አይፈረድበትም።
በምንም ግን በአንድዋ በእግዚአብሔር ልጅ ስሙም ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን ስለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅንም ጨለማው ስለሚወደዱ ፍርዱም ይህ ነው። ክፉ ለሚያደርጉ ሁሉ ብርሃኑም ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጡ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣትም አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገር ነው፣ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን ኢየሱስ ክርስቶስ ጀቤ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ አዳገባ አረተው ጸጋው የበዛላችሁ ታስቃላችሁ። ሰላም ነው? ቤት ነው? እንደምን ነህ? ደህና ነው ወይ? ያስቃሉ። እውነት ቤት የሚመጡ ፋ ያሉ ሰዎች ናቸው። ዛሬው ሌሊት አንተ አሜን ነው። ወይኔ ጉድ! ስማ ሰላም ነው? ፋሚሊንም ሁሉንም ሰላም እያለሁ። ሰላም ነው። ጸጋና ሰላም ይዛለህ። እንዴት ነህ? ክብሩ ይስፋ አለን። በጌታ ነህ እንዴ? በጌታ ነህ እንዴ? እኛ ያው ሁላችንም በጌታ ነን እኮ። አንተም በጌታ ነህ። ከጌታ ውጪ የሆነ ሰው የለም ታውቃለህ። ከጌታ ውጪ የሆነ ሰይጣን ብቻ ነው። እኔ የምልህ ማታም በቤቴ ነበርኩኝ። ቢዚ ነህ እንደ 30 ሰዓት ደረሰ? ኦኬ። ብዙ ጊዜ እከታተላለሁ። ማታም በቤቴ ነበርኩኝ። አንዳንዴ ያው ሁሌ ያው ጥያቄ ብቻ ሳይሆን አንዳንዴ ሊያጫውት የሚገባ ሰውም አለ። አሁን የወረደችው እህታችን ታጫውታለች በጣም ግን አንተ አንዳንድ ትምህርትን ስከታተል ውስጤን የሚነካ ነገር ብኖር የጌታ ሰዎች ጸጋው የበዛላችሁ የምትለው ለምንድን ነው? ምን ማለት አስበህ ነው? በጸሎት ነው የምንቀበለው። እንደሱ ይረግሙና ሊሰሩና እና ጸሎት እናደርግላቸዋለን። በጸሎት የሚረግማችሁ መርቀበል የሚያውቃሉ አይሰማም። አሁን ይመጣል ድምፅ። መርቁ አይደለም ቢለው ቃሉ እነሱ ይረግሙና ሊሰድቡና ለእኛን መርቃቸዋል። ጌታ ኦኬ። ለዛ ነው የጌታ ሰው ጸጋ የበዛላችሁ ምትለው። በጸጋው የሚኖር እንጃ። ለምሳሌ ከበታች ያለው ልጅ በጸጋው ነው የሚኖረው እንጃ። እሺ ፋሚሊን አሁንም ድጋሚ ፎሎ እንዲያደርጉኝ ጠይቃለሁ በቲትና። እኔ የምልህ ሁሌ አንድ ጥያቄ የሚሆንልኝ ነገር አለ በውስጥ። ይቅርታ አድርግልኝ። ይቻላል ለመጠየቅ? ካልሆነ ላሽ ብዬ ወርዳለሁ። ጠይቀው ሽራብሽ ያንተው ነው ቤቱ እንዳፈራ ፈታ። እሺ። እና ሲማር እኔ አስተማሪ አይደለሁም በእርግጥ እዚህም እየመጣሁ ሌላ ጋርም እየሄድኩ ሁሌ ትምህርት ነው የሚማረው። ማለት እናንተ ጋር እመጣለሁ። አሁን እሺ እንዳየህም ትላንትም እዚህ ነበርኩ ስልም ያው እርግጥ ይገባሃልና አንዳንዴ በሁለቱም በኩል ሆኜ ስማር ትንሽ ውስጤን እየነካ ያለ ነገር ትንሽ ቁርአን ሲሰማ ሴቶችን ሁሌ እንደጎዳቸው ነገር ሰማለሁ እና ከዛ ውስጥ ትንሽ የያዝኩትን መረጃ ያለኝም ቢያወራ ደስ ይላልና ሌላውን በመረጃ ስለማልመጣ መረጃ ስለሌለኝ በኋላ እንዳልሸነፍ ትንሽ አፍሬ ከሚሄድ አንድን ምስት ባሏ ወደ አልጋ አንድን ምስት ባሏ ወደ አልጋ ሲጠራት ሳትመታ ስትቀር ወደ አልጋው ሳትሄድ ስትቀር
ሌሊቱን ሙሉ መላእክት ይረግሟታል ይላል እና ይሄ እንዴት አያችሁ? እንዴት አየህ አንተ? በአንተ አስተምሮም እንደ ቁርአንም እንደ ሐዲስም እንዴት ነው? ለምሳሌ ትንሽ ጥያቄው ግልጽ ነው፣ እየገባህ ነው? ይገባል። ጨርስ ብዬ ነው። እሺ ታላቋረጥ። እሺ ቴንኪዩ። እና አሁን ለምሳሌ እቺ ሴት ምናልባት በቀኗ በሌላ ችግር ወይም ሙዷ ላይሆን ትችላለች። እሷን ወደ አልጋ ስጋብዛት እሷ ሳትመጣ ስትቀር መላእክት ይረግሟታል የሚለው ነገር እንዴት ነው? አልተጨቆነችም ወይ ሴቲቷ? እዚህ ጋር ሴቶችን አልጨቆናቸውም ወይ? እንዴት አየህ ብዬ ልጠይቅ ብዬ ነው። መልካም፣ በጣም ጥሩ። እሺ አንድ ባል ይሄ በነገራችን ላይ በወንድም በሴትም ላይ ነው። እሺ አንዱ በሌላው ላይ ግዴታ ነው። አንዱ ሌላውን ያለምንም ምክንያት ከዚያ ነገር እምቢ ሊል አይገባም። ምክንያታዊ ከሆነች ግን ሀቅ አላት። ለምሳሌ የወር አበባ ደም ላይ ከሆነች፣ የወሊድ ደም ላይ ከሆነች፣ ልክ እንዲሁ ደግሞ በዚያ ሰዓት ካልተመቻት ታሳውቀው። ይሄን ነገር ሀቅ አላት ይባለድና ያለምንም ምክንያት ምንም ምክንያት ሳይኖራት እምቢ ካለች ነው ብለ ሐዲስ እንደኛ እሱ ነው። ይሄ ደግሞ ለእሷ ብቻ አይደለም። እሱም ልክ እንዲሁ እምቢ ካለ ሐዲሱ ምን ይላል? إذا دعا الرجل امرأته إلى الفراش فأبت فبات غضبان عليها لعنتها الملائكة حتى تصبح لله. ባል ሚስቱን ወደ ፍራሽ ላይ ብሎ ጠርቷት እምቢ ካለች ያለምንም ምክንያት ማለት ነው፣ ተቆጥቶም ካደረ በኋላ በዚህ ምክንያት መላእክቶች እስኪነጋ ድረስ ይረግሟታል ይላል። ወንዱንም በዚሁ አንጻር ሚስት ለምሳሌ ከእርሱ ጋር ያላት ሐቅ እኩል ነው። እምቢ ካለ ምንም ምክንያት እርሱንም መላእክቶች ሲረግሙት ያድራሉ። አላህ ስብሐነሁ ወተዓላ በቁርአን ላይ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ይላል። ለእነርሱ ለሚስቶቻችሁ በእነርሱ ላይ ባላቸው ሐቅ ሁሉ ለእናንተም ለእነርሱም አለባችሁ ይላል አላህ በቁርአን ላይ። በእነርሱ ላይ ያለው ሁሉ በእናንተም ላይ አለ ብሎ ተናግሯል። ስለዚህ በእርሷ ላይ እንዲህ አለ ተብሎ ከተናገረ በባልም ላይ ያ ነገር ግዴታ ነው ማለት ነው። እሱንም ሲረግሙት ያድራሉ። ከቁርአን ነው። ከሐዲስ ማስረጃ ጨምርላችሁ ቃል ነብዩ ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ወዐለይሂነ ማ ዐለይኩም ብለዋል። በእናንተ ላይ ያለ በእነርሱ ላይ ያለ፣ በእነርሱም ላይ ያለ በእናንተ ላይ አለ ብለዋል። ይሄ ነው ገብቷል። እና ስለዚህ እሱም ምክንያታዊ ከሆነ ምክንያቱ ሊናገር ይገባል። በዚህ ምክንያት ብሎ ረድር ሊሰጥ ይገባል። እሷም ልክ እንደዛ እና ይሄ ነው። ታዲያ ለምንድን ነው ሐዲሱ እርሷን አስመልክቶ የመጣው ወደሚለው ስንመጣ ጊዜ የኢስላምን ጥበበኛነት ትረዳላችሁ። ወላሂ የኢስላም የጥበብ ሃይማኖት መሆኑን አምላክ እንዴት ጠብቆ እንደደነገገው ትረዳላችሁ። ለምንድን ነው በእርሷ ላይ አስመልክቶ ትእዛዙ የመጣው? እምቢ ካለች ሚስት ለምን አላ? ምክንያቱም አሁን ከአንተ አንደበት ላረጋግጥልህ፣ ለግንኙነት የሚጠየቀው ወንድ ልጅ ነው ወይንስ ሴት ልጅ ነች የምትጠየቀው? ባል ሚስትን ነው የሚጠይቀው ወይንስ ሚስት ባሏን ነው የምትጠይቀው? በአብዛኛው ማለት ነው። ማን ነው ይሄን ነገር የሚፈልገው እና የሚጠይቀው? ተጠያቂው ማን ነች? ሴት ነች አይደለ? አንዷ አየህ አይደለ? ሴት ስለሆነች የምትጠየቀው ትእዛዙ ማንን አስመልክቶ መጣ? እርሷን እምቢ እንዳትል ዘንድ እርሷን አስመልክቶ መጣ። አያችሁ አይደለ? ጠያቂው ማን ነው? ባል። ተጠያቂው ማን ነች? ሴት ልጅ ነች። ስለዚህ ወንድ ልጅ ሚስቱ ጠይቃው እምቢ ብትል ቢል ኖሮ ሐዲሱ አያስኬድም ነበር። ምክንያቱም ሴት ልጅ በአብዛኛው አትጠይቅምና ወንድ ልጅ ማን ነው የሚጠይቀው? ወንድ ልጅ ሴት ነው የሚጠይቀው። ስለዚህ ሐዲሱ ማንን አስመልክቶ መምጣት ያለበት? እርሷን አስመልክቶ ነው መምጣት ያለበት። ቦታቸው ማለት ነው። እርሷን አስመልክቶ ነው መምጣት ያለበት። ይሄ ነው وهذا من حكمة الإسلام። ከኢስላም ጥበበኛነት ነው። ለምሳሌ ሌላ ቦታ ላይ ልክ እንዲሁ ወንዶችን እንዲህ አድርግ ብሎ ያዛል፣ ሴትንም ይመለከታል። በአብዛኛው ግን ያ ነገር ተጠሪነቱ ያኔ ትኩረት ሊያስፈልግ የሚገባው ወንድ ልጅ ስለሆነ በወንድ አስመልክቶ ያመጣል እና ስለዚህ ወንድም ሴትም እኩል ሐቅ ነው ያላቸው። እሱም እምቢ ካለ እሷም እምቢ ካለች የመላእክት እርግማን የሚለው ሁለቱንም ነው የሚመለከተው እንጂ እሷ ብቻ ነው። ያም ምክንያታዊ ከሆነች እምቢ ማለት ሐቅ አላት። በዚያ ሰዓት አስገድዶ አድርጋለህ ግን ወንጀለኛ ነው፣ አይፈቀድለትም። አላህ ስብሐነሁ ወተዓላ ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ይላል። በወር አበባ ጊዜ ሴቶችን ከግንኙነት ተጠንቀቅ ራቅ ብላ በዚህ ሰዓት አልፈልግም ብላ ማለት ሐቅ አለ። ልክ እንዲሁ ካልተመቻት ራሱ በሰዓቱ ጥሩ ምድር ላይ ካልሆነች ታስረዳው። ግን ጉዳዩን ተንገ የለም ያለው ነገር። እሺ አንዷንም ሌላ ጥያቄ አለ? አሁን እዚህ ጋር
ሶሪ ማለት ከታች ሙት አርግልኝ አንዴ ልጨርስና አሁን እዚህ ጋር ለዚህ ህዝብም ትምህርት እንደሆን ለምሳሌ ሴት ወንድ ጠይቋት እሷ ወደ አልጋ እምቢ ካለች መላእክት ይረግሟታል የሚለው አሁን እዚህ ጋር ወንድ እምቢ ብል ሴት ፈልጋ ወንድ የግድ ወር አበባ አይችልም ያለምንም ምክንያት ወንድ ሊቀርም ይችላል እንበልና ወንዱስ እንዴት ነው መላእክት ይረግሙታል ወይ? መረጃ ይኖራል ለዚህ ህዝብ ትምህርት እንደሆን? አዎ መረጃ እየነገርኩህ ነበር ከኔ ጋር አይደለም ማለት ነው። ወንዱንም ራሱ ቢካላ ያት እርግማን ይሰፍንበታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ለሚስቶቻችሁ ላይ ያላችሁ ሐቅ ሁሉ በእናንተ ላይ አለ እያለ ይናገራል። ወለሁነ ለእነርሱ አለላቸው ሚስሉ ለዚ ዐለይሂነ በእነርሱ ላይ ባላቸው ያለባቸው ልክ ቢልማዕሩፍ በታወቀው መንገድ በእነርሱ ላይ ያለው በእናንተ ላይ በእናንተ ላይ ያለው በእነርሱ ላይ አለ ብሎ ተናግሯል። ለእነርሱም ሐቅ አላቸው በእነርሱ ላይ ባለው ልክ ይላል። በእርሷ ላይ ምን ሐቅ አለህ ከተባለ ግንኙነት እርሷን በዚያው ልክ በአንተ ላይ ሐቅ አላት ያለ አይደለ? ያን ነገር እምቢ ካለች እሷ ተረግማታ እንደሚለው ሐዲሱ ያርግማው በአንተ ላይ ይዞራል ማለት ነው። ግን በቁርአን በሐዲስም ላይ በእናንተ ላይ ያለው በእነርሱ ላይ አለ ብሎ በጥቅል አላህ ሱብሓነሁ ወተዓላ ማንኛውም በእርሷ ላይ ያለ በአንተ ላይ እንደሚለበስና እንደሚኖራት ተናግሯል። ጥሩ መልካም። ሌላ ጊዜ ሌላ ጥያቄ ሲኖረኝ ብቅ እላለሁ። አመሰግናለሁ። ብዙ ሰው ተምሯል ብዬ ተስፋ አደርጋለሁ። አብሽር አብሽር አብሽር። በዚሁ አንጻር ልጠይቅህ መጽሐፍ ቅዱስ ላይ ፈቃደኛ ነህ? ምን አልከኝ? መጽሐፍ ቅዱስ ላይ በዚሁ አንጻር አንድ ጥያቄ ልጠይቅህ። ሚችል አይመስለኝም። ተማሪ መቼስ አይችልም ብዬ ተስፋ የሚያደርገው። አሁን ለምሳሌ ይህን ጥያቄ ራሱ የጠየቅኩት ሰምቼ ነው፣ ሰው ሲያወራ ሰምቼ ነው። እንትን ካልቻልክ ችግር የለም ግን እኔ ላንሳለሁ ዝም ብለህ እንዳስዝም ብለህ አሁን አንድ መልዕክት ላስተላልፍ። ለምሳሌ ቅድም እዚህ ጋር የምታወራው ይታችን ምንም መረጃ ሳይኖራት ምንም ሳትችል መጣ እያወራች ነው። አሁን ለምሳሌ ከዚህም ሙስሊም እህቶቻችን ወንድሞቻችን ሄደው ማይችሉ ክርስቲያን ወይም ሃይማኖትን ለማስነካት ያለ መረጃ ሄደው የሚያወሩት ነገር ጥሩ አይደለም። እዚህ መጥተው እዛም መጥተው አሁን እኔ ያለ መረጃ ምንም ቢቀጥፍ ጥሩ አይደለም ብዬ ነው። እሺ አንባለም መጽሐፍ ቅዱስ ላይ በክርስትና ሴት ልጅ ስታገባ ድንግል ካልሆነች ቀጥቅጣችሁ ግደሏት ይላል እግዚአብሔር። ለምን ምን ትላለህ? ድንግል ካልሆነች ቀጥቅጣችሁ ግደሏት በድንጋይ። ህዝቡ ሁሉ ማህበሩ ሁሉ ተሰብስቦ ይውገራት በድንጋይ። እዚህ አንብቤም አላውቅም። ጠይቄ እመጣለሁ። ምን ችግር አለ? ላስነብብህ ምን ትላለህ? ምን አልከኝ? ላስነብብህ። ከቅድሙም ጀምረን መረጃ አልተጠያየቅንም። እኔንም መረጃ አምጣ አላልክም፣ እኔም መረጃ አልጠየቅኩም። እምብ ብለህ አሳይሃለሁ። አልቻልኩም፣ አልችልም አምጣ ብለኛል። ነው አልልህም፣ ችግር የለም። እኔ ሐዲሱን ስለማውቀው አንተ ለመረዳት እንደመጣህ ስላወቅኩኝ አምጣ ብዬ አላጨናንቅህም። አንተ አሁን ለሙግትና ለጭቅጭቅ መተህ በነበር አውጣልህ ነበር። ነገር ግን እኔ ሰዎች እዚህ ሲመጡ ቀድም መጀመሪያ ከንግግራቸው አነባቸዋለሁ። ለማወቅ ለመረዳት የሚመጣ ሰው አለ። ይህ ሰው ሀሳቡን ብቻ ይንገረኝ፣ እኔ ሐዲሱን ስለማውቀው ከጭንቅላት ያነብለታለሁ። ለመጨቃጨቅ የሚመጣ አይነት ሰው አለ፣ ለመሳደብ የሚመጣ ሰው አለ። እንዲህ አይነቶችን ደግሞ እንዳመጣጣቸው አስተናግዳቸዋለሁ። ገና ስትናገር አነባዋለሁ። አሁን ሴት ልጅ በክርስትና ስታገባ ጊዜ ድንግል ካልሆነች ቀጥቅጣችሁ ግደሏት ይላል። ይህን እንዴት ነው የምታየው? እንደ መጽሐፍ ቅዱስ አስተምረው እንግዲህ ቦታውን አልችልም። ያው የሚያውቁትን የሚችሉትን ጠይቄ መጥቼ ቢያስረዳ አይሻልም? እንደሱ ይሻላል። ሚሻል ከሚቀጡት እዚህ ሃይማኖትን ከሚያስነካ ጠይቄ እመጣለሁ። ምን ችግር አለ? ሌላ ጊዜ አስረዳሃለሁ። አብስር፣ በቃ ችግር የለውም። እሺ ከታች ያለው ልጅ ምን ትላለህ? ይሄን ሴት ልጅ ስታገባ ድንግል ካልሆነች ቀጥቅጣቸው ግደሏት ያለውን እግዚአብሔር ምን ትላለህ? ኳስኮ ኦኬ፣ መጀመሪያ ግን እመጣበታለን። ግን
የሆነ ጥያቄ ልጠይቅህና ወይም ደግሞ እሺ ማስረጃ ሳይ የዚህም ማስረጃ ሳይ አብሽር አሳያለሁ። ኢብሮ ትልቁ ላይ እሺ ዘዳግም 22 ታውቃ ዘዳግም 22 ዘዳግም 22 ያና 23 ምን ይላል? ዘዳግም 22 ታውቃ? እሺ እሱን አይደለም ስንት ቁጥር ስንት ላይ ላድርግልህ? ዘዳግም 22 ከ13 ጀምረን እናርባ። ምዕራፍ 22 ቁጥር 13 አሁን በደንብ ተከታተለኝ። ላንብብልህ ፈጠን ብዬ እሺ፣ ጊዜ ለመቆጠብ ከኔ ጋር ነህ? ኳስኮ ሄሎ፣ ከአንተ ጋር ነኝ። እሺ አሁን አዳምጠኝ። ማናቸውም ሰው ሚስት ቢያገባ ከደረሰባትን በኋላ ቢጠላት የነውር ነገር አውርቶ ይህች ሴትን ሚስት አድርጌ አገባኋት በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት፣ መጀመሪያ ስለ ባል ነው የሚናገረው። ድንግል የላትም ብሎ ስሟን ቢያጠፋ ይላል። ከዛ ስለ ሚስት ይናገራል። እንቀጥላለን። ከመጀመሪያው ላንብብልህ ብዬ ነው። የብላቴናይቱ አባትና እናት የድንግልናዋን ምልክት ወስደው በበሩ በአደባባይ ወደ ተቀመጡ ወደ ሽማግሌዎች ያምጧት። የብላቴናይቱም አባት ሽማግሌዎችን እኔ ለዚህ ሰው ልጄ እንዳርኩለት እርሱም ጠላት፣ እነሆም በልጅህ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት። የልጄን ምልክት ይኸው ይበላቸው፣ በከተማም ሽማግሌዎች ፊት ልብሱን ይዘርጋ። የዚያችም ከተማ ሽማግሌዎች ያን ሰው ወስደው ይግረፉት። እንግዲህ ስሟን ካጠፋ ማለት ነው። በእስራኤል ድንግል ላይ ክፉ ስም አምጥቷልና 100 የብር ሰቅል ያስከፍሉት፣ ለብላቴናይቱም አባት ይስጡት። እርሷም ሚስት ትሆነው በእድሜውም ዘመን ሁሉ ሊፈታት አይገባውም ማለት። አሁን ደግሞ ስለ ሴቷ ሊያወራ ነው። ነገሩ ግን እውነት ቢሆን በብላቴናይቱም ድንግልናዋ ባይገኝ እና ተመለስ። ኳስኮ አለ አለሁ እየሰማሁ ነው። እሺ እየሰማሁ ነው። እኔ እያየሁ። ነገሩ ግን እውነት ቢሆን በብላቴናይቱም ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ደጅ ያውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷን ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። ያሰላም እንዲሁም ክፉን ነገር ከመካከል ታስወግዳለህ አለ። አይ እቺ ሴት ድንግልናዋ ባይገኝ ስታገባ ጊዜ ወግራችሁ ግደሏት ይላል እግዚአብሔር። ቅጥቅጣ ትገደላለች። ምን ትላለህ? ኦኬ ከማግባቷ ማለት አግብታ ድጋሜ ፈታ ነው ይች ሴት ወይስ ለመጀመሪያ ጊዜ ስታገባ ድንግል ሆና ባትገኝ ነው የሚል? እሱ አንተ ያዘው ችግር የለውም። ነገር ግን ስታገባ ጊዜ ድንግል ካልሆነች ቀጥቅጣችሁ ግደሏት ይላል። ምን ትላለህ እኮ? ማለት ይቺ ሴት በምን ሲጀመር መጀመሪያ በምን ብታገባ ነው ያለ? ማለት አሁን በእኛ በኦርቶዶክስ ማግባት ሲጀመር በአራት ይከፈላል። ማለት በቁርባን አለ፣ በተክሊል አለ፣ ከዛ በኖርማል ሰርግ አለ። በየትኛው ብታገባ ነው ያለ? ስለሱ አላስቀመጥም። በቁርባን ምናምን አላለም እዚህ ጋር። አሁን ዋና ጥያቄ ምንድን ነው? ድንግልናዋ ባይገኝ እስክትሞት ድረስ ቀጥቅጣችሁ ጉገሯት፣ ክደሏት ይላል። ይሄ ፍርድ እንዴት ነው? አንተ ትክክል ነው ብለህ ታምናለህ? በሴት ልጅ ላይ ድንግልና ለምሳሌ ሴት ልጅ ብታገባ ድንግል ካልሆነች ቀጥቅጣችሁ ግደሏት አይባል። በቃ ሰውየው አልፈለገም አይደለ? ላስ ካልፈለገ ነገር አልፈለግኩም ብሎ ይናገራል እንጂ ቀጥቅጣችሁ ግደሏት የሚል ፍርድ የለም። ድንግልና ስላልሆነች ሴት ምን ትላለህ? ማለት እንደኛ እንግዲህ እኔ ካለ ስኪል ሴት ልጅ ድንግል ካልሆነች በእውነቱ ቀጥቅጣችሁ ግደሏት የሚለውን አሁን ዛሬ ነው የሰማው። እዚህ ደግሞ ሴት ልጅን አቃጥላችሁ ግደሉ ይላል እግዚአብሔር። ሕግ አውጥቷል ሴት ልጅ እንድትቃጠል። ምን ትላለህ? የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። ያሰላም ምን ትላለህ? ሴት ልጅን ከነ ህይወቷ መለኮስ ማቃጠል ሕግ አለ መጽሐፍ ቅዱስ ላይ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ዩዐዚቡ ቢናር ኢላ ረቡ ናር አሉ። በእሳት ማንም ሊቀጣ አይገባም ህይወት ያለውን ነገር። የእሳት ጌታ የሆነው አላህ ሲቀር የትንሣኤ ቀን ነው። ያም
ሰዎች ወደ ገሃነም ሲገቡ ጊዜ እንጂ ዋናቸው ታቆላለች በሰማያዊ ምድር እኮ ያ ጋር ይኸውልህ፣ አንዴ ይቅርታ አቋረጥኩህ እኮ አሁን ይኸውልህ፣ እኔ በነገራችን ላይ አሁን አንተና እኔ እያወራን ያለው ነገር ማለት አንተ እኔን የማሸነፍ ወይም እኔ አንተን ተከራክሮ የማሸነፍ ሳይሆን የሆነ እውነታውን ወደ መረዳት ለመምጣት ወደ እኔ ለመረዳት ክርስቲያን እዚህ ጋር መጥቶ ማሸነፍ መሸነፍ አይደለም። በቃ አስረዳ አብሽር። እሺ ይቅርታ ካቋረጥኩ ይቅርታ፣ መቀጠል ትችላለህ። ግን አንዴ ልናገር። ተናገር አብሽር። የካህን ልጅም ራሷን በግልሙትና ብታሰክር እኮ ይሄ ማለት ትቃጠል ይላል። ትቃጠል ግን በሰማያዊ ማለት እዚሁ ምድር ላይ ያቃጥላችሁ ግደሏት ነው የሚል ወይንስ በሰማይ ሄደች በገሃነም ትቃጠላለች ነው የሚለውን መረዳት አለብን። አሁን ምክንያቱም የኛ መጽሐፍ ቅዱስ በራሳችን አይደለም እና እናንተ ማለት ሙስሊሞች አሁን እንዲሁ በጣም ልታነቡ ትችላላችሁ። የኛ መጽሐፍ ቅዱስ ግን ሊከብዳችሁ ይችላል ትርጉሙ። ምክንያቱም የኛ አባቶች ለራሱ ረቂቅ ነው። በነገራችን ላይ የኛ መጽሐፍ ቅዱስ ማንም የሚፈታው አይደለም እና ትቃጠል ሲል ትቃጠል ሲል በመንግስተ ሰማያት በገሃነም እንደሱ የሚለው የት ጋር ነው? ምንድን ማስረጃ? እሺ ጠብቀኝ። አሺ እንዴት ነው? ይመስገን ሰላም ነው። ማን ነው? ሁሉ ሰላም አለን። እግዚአብሔር አባት ሴት ልጁን ባሪያ አድርጎ ቢሸጥ ያወጣል እንደሌለበት በክርስትና ሴትን አባት ባሪያ አድርጎ መሸጥ ይችላል። አልሰማሁም። ግልጽ አድርግልኝ። አልሰማሁም። እሺ እግዚአብሔር መጽሐፍ ቅዱስ ነው የሆነችን ሴት ቢደፍራት ነገረድ ሂደት 50 ብር ለልጅቱ አባት ይስጥና ልጅቱን አጠቃሎ ይሰድ ይላል። ምን ትላለህ? ለምሳሌ አንተ ሄድክና እንዴት ልጃገረድ ብላቴና ልጅ ድንግልናዋን ወሰድክባት፣ ደፈርካት። እግዚአብሔር ምን አለ? አይሰማም ለልጆች። እግዚአብሔር ምን አለ? ለልጅቱ አባት ሰው በቃ ሄዶ 50 ብር ይስጥና ልጅቱን ያጠቃልና ይወሰዳት ይላል። አሸ እሺ ምን ላይ ነበር? እስኪ የቅድሙን ንገረኝ። አንዴ ይቅርታ ጋር ወንጌሉን ንገረኝ። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9። እሺ በቃ ሌላ ጥያቄ ልቀይርልህ። እሺ እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? ሁለት ሰዎች ቢጣሉ አለ። የአንደኛው ሰውዬ ሚስት ለባሏ ግዛ ባሏን የሚመታውን ሰው ሂዳ ብልቱን ብትይዘው በእጇ እጇን ቁረጧት ይላል እግዚአብሔር። እጇ ትሰየፋለች። ምን ትላለህ? ነው እንደንጠና። እሺ እና ይሄ እሺ በቃ ጥያቄ አለ? ስለማይ ጥያቄ መጠየቅ የምትፈልገው ጃና? ሄሎ ያው ጥያቄ እኔ ይህን ሁሉ ያነሳሁት ለምን እንደሆነ ታውቃላችሁ? በእስልምና ሴት ልጅን ይጨቁናሉ። ኧረ በእስልምና ላይ የሌሉ ከባባድ ህግጋት ነው አሁን የነገርኳቸው በሴቶች ላይ እንደ መጽሐፍ ቅዱስ ላይ ሴት ልጅ ተቃጥላ ከነ ህይወቷ ትገደል የሚል ህግ አለ። በቁርአን ላይ የለም በፍጹም። አይደለም ሴት እንስሳት ማቃጠል አትችልም ህይወት ያለው ነገር። እንደ ክርስትና መጽሐፍ ቅዱስ ላይ ሴት ልጅ እጇ ትቆረጥ የሚል ህግ አለ። ማለት የባሏን በለባሏ ግዛ እኛውን ብልቱን ከያዘ ይችላል። ሌላው ድንግልና ሴት ድንግል ከሆነ ተቀጥታ ትገደል ይላል። ሌላው አባት ሴት ልጁን ባሪያ አድርጎ ቢሸጥ ምናምን ህግ ያወጣል እግዚአብሔር። ሌላም ከባባድ ህግጋቶች አሉ።
ለማንኛውም ይሄን ይመስላል ኢስላም። በእስልምና ሴት ልጁን ተንከባክቦ ያሳደገ ጀነት ይገባል ነው የሚለው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ካሉ መን ካነት ዒንደሁ ብንታን አው ኡኽታን አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀ ላህ ፊሂነ አድኸለሁ ላሁ ልጀና የሚሰልም ሰው አለ እያሉ ነው። ኮሜንት ላይ አድሚኖች ተከታተሉና አስገቧቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ሴት ልጆች ኖረውት ወይንም ሁለት እህቶች ኖረውት እነዚህን ተንከባክቦ ያሳደገ አላህ ጀነትን ያስገባዋል ብለዋል። ሴት ልጅ በልጅነቷ አባት በመልካም ካሳደጋት የጀነት መንገዱ ነች፣ ጀነት ይገባል ተብሏል። ተመልከቱ፣ እርሷን ለተንከባከበ ሰው በቃ ጀነት ተዘጋጅቷል። ምን ያክል አላህ ሴት ልጅን መንከባከብን ትልቅ ምንዳ እንደሚሰጥበት